ያልሽ ወጥቼ እንኳን ለምንድነው እሱን መያዝ እሱን መንከባከብ ለምንድነው የሚከብድሽ? ለምንድነው አሁን የምታስደብሪው? ለምንድነው ልጁ ጭንቀት እንዲሰማው የምታደርጊው? ከዛ ባለፈ ደግሞ አሁን ነገሮች ተስተካክሏል ተብሎ ሁሉ ነገር ከተፈታ በኋላ አሁንም የኔን ስም አንስቶ ከእሱ ጋር መረባበሽ እሱን እንዲጨነቅ ለምን ታደርጊዋለሽ? ወይ ለእኔ ልቀቂልኝና እንዴት ክብር እንደሆነ እንዴት ወንድ ልጅ እንደሚከበር እንዴት ለወንድ ልጅ ፍቅር እንደሚሰጥ በቃ ልንከባከበው። እኔ በዚህ ልክ እንደዚህ እንደሚያንገበግብሽ አልገመትኩም ነበር። ይኸውልሽ ዘው ብለሽ የመግባት ስልጣን የለሽ። እሺ ይሄ የተከበረ የእናቴ አባቴ ቤት ነው። ሰምተሽኛል አይደለ? እንደ አመጣልሽ ስነ ስርዓት ሩታ አታብዡ። አሁን ስነ ስርዓት እንደ አመጣልሽ ትወልድና ቁጭ ባትል ደግሞ እኔም ደግሞ አሳይሽ ነበረ። አዎ ሁሌ በሰነዘር አይደለም እጅ መሰንዘር ለምዶብሻል አውቃለሁ። ትሰሚኛለሽ? እንደዛ ደግሞ የምታደርጊኝ ሰው አይደለሁም። ቤትሽ መጥቼ እንደዛ የምታደርጊኝ ሰው አይደለሽም። በቃሽ። ይኸውልህ ልንገርህ፣ በህይወቴ እንደሱ የታገስኩት ሰው የለም። እንዴ ላንጠባጥብሽ እችላለሁ። አይገርምሽም ወይ? ቤትሽ መጥቼ ቤትሽ መጥቼ በክብር ቦታ ይሻላል። ክብር ቢኖርሽ ባልሽን እንደዛ ሪስፔክት አታደርጊው። ህዝብ በሚያየው በዛ ልክ ሪስፔክት አታደርጊው። ይበቃሻል። ስለኔ ባል አንቺ አትነግሪኝም። ማነሽ? ምንድነሽ? ከየት ነው የመጣሽው? ስነ ስርዓት የሚባል ነገር በቃ ሁሌ እንደዚህ ኮስተር ባለ ባለ አይደለም ነው። ይበቃሻል። እንደዚህ ዲስሪስፔክት አታደርጊው ነገር ስነ ስርዓት ኖሮሽ እንደ ሴት ሰከን ብለሽ አትንኪኝ። ስነ ስርዓት ያዢ ያማታል። ጫፌ እንዳትነኪኝ ያላበዛሽው። ኧረ እባክሽ አበዛሹ በጣም። እስካሁን ዝም ብዬሻለሁ። እንደዚህ እንደ ጅራ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ሪሚላና ሩታ ከች ብለውልናል። እንግዲህ ከች ዛሬ እንግዲህ ኤርሚላ በጣም ተናዳ ነው የመጣችው። እንግዲህ ኤርሚላ እንግዲህ አንዴም ትክክለኛ ነሽ፣ አንዴም ትክክል አይደለሽም። ሩታ ደግሞ በጣም ትልቅ ስህተት ውስጥ ነሽ ያለሽው። ስለዚህ ለወንድ ልጅ መጀመሪያ ክብር ይኖርሽ። እዚህ ላይ ይደግፋታል። ወንድ ልጅ መጀመሪያ ክብሩን ነው የሚፈልገው። ወንድ ልጅ ካላከበርሽ ጥሩ አይደለም፣ ጥሩ አይመጣም። ወደሚያከብረው ያዘነብልብሻል። ስለዛ ሩትሻ እንግዲህ ዛሬ እንግዲህ በጣም ተናዳለች። ኤርሚላ እንግዲህ ለምን ታስከፊዋለሽ? ለምንድን ነው የምንቂው? ለምንድን ነው እንደ ውሻ የምታባርሪው? ባልሽን አትንከባከቢም ወይ አታከብሪም ወይ አለቻት። እንትና ለሪሚላ ማስተላለፈው እኔ እነሱ መካከል በነገራችን ላይ አንድ ነገር ምንም አያገባሽ። ተናቀውም ተደብድበውም ምንም ታርገውም አያገባሽም። ግን እንደ ጓደኛ ልክ እንደ ዲንስ ማለት ነው። እኔም ቢሆን ደብሮኛል። ለምን እንደደበረኝ ታውቃላችሁ? መኪና ገዛላት፣ ወርቅ ገዛላት። ሲሄድ ተማነጭቀዋለች። ወርቅ ዞባት ሲሄድ የኤርሚላ ወርቅ ነው ትላለች። መኪና ተገዛላት። ስንት ነገር አደረገላት። በጣም ብዙ ነገር ነው ያደረገላት። በጣም ማለት ነው በቃ ከባል የሚገባውን ነገር እያደረገላት ነው። ሁላችንም እኮ አግብተናል፣ ወልደናል። ማንም ያደረገልን ነገር የለ። ግን በመልካም አብረሽ በጣም ጥሩ ወንድ ነው። እውነት ስነግራችሁ በጣም መልካም ወንድ ነው። እንኳን ለሚስቱ ለማንም የሚወልድ ልጅ ነው። መልካምነቱ ተዘልቆ አልቅ ያብርሽ ማለት ነው። ስለዚህ ሩታሽ ባለሽ ወደ ራስሽ መልሽ። ኤርሚላ በዚህ እንደ ጓደኝነት ትክክል ነሽ፣ ግን ለኔ ብለቅልኝ ምናምን አለቻት። እንግዲህ ሩታ በዛ ሰዓት ስሜተኛ ሆናለች። እንግዲህ ሩታ ምንም ቢሆን ባሏን ትወዳለች። አለቅም ያው ባታከብረውም ብንቀውም ደግሞ ራሱን በራሱ ነው ያስናቀው። ወንድ ልጅ ራሱን በራሱ ነው የሚያስከብረው። እሷን ሊያስደሰት ብዙ ነገር እያደረገላት በዚህ መካከል በቃ የማይሆን ነገር አይሆንም። ልጅህን አላሳየም። ትናንትና በጣም በቃ አብረሽ ለሷ ደስታ ብሎ እንዴት እንደሚጥር እንግዲህ ቀጥቤና ውጪ ውሻውን ሰላመጣለሽ። እንግዲህ ኤርሚላም ዛሬ በቃ አንቺ እጅ መሰንዘር ልማር ነው እንግዲህ ስራሽ ነው። ሌላ ስራ ምን አለብሽ? ክብር የለሽም፣ ለሰው ላይ ክብር የለሽም አለቻት። ኤርሚሻ ትንሽ እንግዲህ ተናዳለች ዛሬ። ስሜተኛ ሆና ነው እንደ ዛሬ ስሜተኛ ሆና ስትናገር አይቻላቅም። ለወደፊት ስትናገርም እኔ አይቻት አላቅም። ዛሬ እንግዲህ ባይለኝና ነው በቃ ሳጎርሳን የመጣችው። እንግዲህ አብርሽን ለምን ትንቂያለሽ? እኔ ከህይወታችሁ ወጥቼ የለ እንዴ? በስነ ስርዓት ለምንድን ነው ባልሽን ማትጁ ማታከብሩ አለቻት። እንግዲህ ሄርሚሻ ደግሞ እንደዛ አለች። ሩታ ደግሞ ምን አገባሽ አለቻት። በእኔና በሱ መካከል ምን አገባሽ? ወጥቻለሁ፣ ስራሽ ነው ያወጣሽ አለቻት። እንግዲህ ሩታ እንግዲህ
ሩታ ሲፈለግ እኮ ትደባደባለች። በቃ ትደባደባለች። ትንሽ እንትን አለ እለየኛ ነች። ትንሽ ነገር ነው የሚበቃት። ኃይለኛ ናት። እንግዲህ አሁን አራስ ናት። ርስነውን እንኳን አልጨረሰችም። እንግዲህ እልህ ውስጥ ገብታለች። ድብድብ ውስጥ ልገባ ነው። ኤርሚላም ቤቷ ሄደሽ እንደዚህ መሆን የለብሽም እሺ። እንግዲህ ተዛዝተው ነው የተለያዩት። እንገናኛለን ተባብለዋል። እንግዲህ ሩታ ትንሽ ገባ ላይ እንደዛ ስዝትባት እንግዲህ እኔ ምነኪን ሰው አይደለም ማለቻት። እኔ ምነኪን ሰው አይደለም። እንግዲህ ኤርሚላ እኔ ኤርሚላንም ወዳታለሁ፣ ሩታንም ወዳታለሁ። በቃ ደስ ይለኛል። ትንሽ ሩታ ደግሞ ነገር ስሯ ያናዳል። ትቸኩላለች ለሁሉ ነገር፣ በቃ ለሁሉ ነገር ትቸኩላለች። በቃ ወላ አንገቷን አንቃ ልታንቃት ነበረ። በቃ ኤርሚላም ከበሽታዋ አገግማ ዛሬ እንግዲህ ረብሽ ላይ ሄደለ በአብርሽ ነው እንግዲህ በወንድ ተፋጁ፣ ሴቶቹ ተፋጁ። ልቀቅልኝ ብላታለች። እንዴት እንደማኖረው አሳይሻለሁ ብላለች። እንግዲህ ኤርሚላ ይሄን ከማድረግ ምንም ወደ ኋላ አትልም። እንግዲህ ሩታ ተስፋ ቁረጭ፣ ካብርሽ ተስፋ ቁረጭ። ውጡ ከቤት ውጡ። ውሻው ሰላም በውሻ ሳላበረራችሁ ውጡ ከቤት ያለች። ውጡ፣ አልፈልጋችሁም። እንድወጡ አትረጂኝም፣ አልረዳሽም። ምንም ካንቺ የምረዳው ነገር የለም ማለት እንግዲህ አላቅ ሩታ ልቦና ይስጥሽ ለሁሉም ነገር። አንቺም ሰው ግቢ መጥሽ መረበሽ የለብሽም። ወይ ጥጋብ ሴቶቹ ተጫረሱ። አጀሬ ጠጋብ